ሙሀዲን እስላም ሊሆን ይችላል፣ ሚስተር ኤክስ ክርስቲያን ሊሆን ይችላል። ትምህርት ቤት ሲሄዱ ዕውቀት ለመገብየት የሚሄዱበት ቦታ እንጂ ክርስትና ወይ እስልምና የሚታይበት ቦታ ለማድረግ ባይሞከር ለሂጅረተይን የሚባለው ከመዲና በፊት የተደረገው ወደኛ ነው። ይሄም መካድ አይቻልም። እነዚህ ሁሉ ግን ለኢትዮጵያ ሙስሊም የኩራት የክብር ከሌሎች ሙስሊሞች የመገናኛ ድልድይ መሆን አልቻሉም። የሙስሊም ዋና ሀገር ነው የሚሉ ሰዎችም ቢሆኑ የኛ እናቶች የነሱን አባቶች እናት ሆነው ማሳደጋቸው መካድ አይችሉም። በአዲስ አበባ ዩኒቨርሲቲ ውስጥ ኢስላሚክ ዩኒቨርሲቲ ኢስላሚክ ኮርስ አይባልም። ሌላው ሴኩላር ትምህርት ይሆንና የፒኤችዲ ተማሪ ከሆነ ሪሰርች ሲሰራ በእስላሚክ ጉዳይ ሊያጠና ይችላል። ሲገኝ መወያየት ጥሩ ነው፣ ግን ሁሉ ጊዜ የመሬት ጥያቄ ደግሞ ካለ መሸሽ ጥሩ ነው። ዛሬ አንድ ነገር በጣም ደስ አለኝ። ከሳምንት በፊት ገደማ ከኦርቶዶክስ አባቶች ጋር ውይይት ነበረኝ እና በዚያ ውይይት ላይ ስላስታረቅከን እናመሰግናለን፣ ቤት ስለመለስክ እናመሰግናለን፣ የሆነ ነገር እናመሰግናለን ብለው ቀጥሎ ያነሱት ጥያቄ ኦርቶዶክስ ኢትዮጵያ ውስጥ በጣም ተበድላለች፣ ትገደላለች፣ ቤተክርስቲያን ይቃጠላል፣ መንግስት ቤት ስንሄድ አናስተናግዳችሁም ይሉናል እና በጣም እየተበደለ ነው የሚል ጥያቄ አነሱ። ቀጥሎ ከወንጌላውያን ጋር ስብሰባ ነበረኝ። እነሱ ደግሞ የተቃጠለብን ነው፣ መሬት አናገኝም፣ መቃብር ቦታ የለም፣ እኛ ሁልጊዜ ሁለተኛ ዜጋ ነን፣ ህዝብ ይቆጠር፣ ቁጥራችን ይታወቅ አሉ። ሙስሊሞች ደግሞ መጡ። ዛሬ መቃብር ቦታ የለም፣ እየተቃጠልን ነው አሉ። በተለይ የሚጠቀም የለም ማለት ነው። ማረጋገጫው እሱ በ1966 ሙስሊሞች ከፍተኛ ንቅናቄ ያደርጉ ነበር። ንቅናቄያቸው 13 ጥያቄዎች የያዘ ነው። በደንብ አስተውላችሁ ከሆነ ኢትዮጵያ ውስጥ መንግስታት በሚቀያየሩበት ዘመን የሙስሊሞች እንቅስቃሴና ጥያቄ አለ፣ ጥያቄዎች አሉ። እነዛ 13 ጥያቄዎች አንደኛው ሙስሊም ህጋዊ እውቅና ማግኘት አለበት። ሁለተኛ ያኔ ርስት ስለነበረ የርስት ባለቤት መሆን አለበት። የመደራጀት መብት ሊፈቀድለት ይገባል። የሸሪዓም ጉዳይ ያኔ ዋና ጥያቄ ነው። በሬዲዮ የሙስሊም በዓላትም አይከበሩም፣ ግን በሬዲዮ በዓሎቻችን መነገር አለባቸው። ዛሬ የቴሌቪዥን አተራዊ ላይፍ የሚሰገድበት ዘመን ስለሆነ ለውጡ እኛ ያኔ ለነበረ ሰዎች ይገባል፣ እናንተ ለወጣቶች ብዙ አይገባችሁም። በኢትዮጵያ የሚኖሩ ሙስሊሞች አትበሉን። እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያ ሙስሊሞች ነን። ልክ ከሌላ ቦታ መተን የምንኖር አይነት ተብሎ ስለሚገለጽ ይሄ ይቅርብን፣ ይቅር፣ የመስጂድ ግንባታ ፍቃድ ይሰጠን የሚሉ ጥያቄዎች ያኔ የነበሩ አባቶች ከፍተኛ ንቅናቄ አንስተው ጥያቄ አንስተው ይታገሉ ነበር። ምን ያህል ነገር ነው የተመለሰው? ከዚህ ውስጥ ምንድነው የቀረው? ከብዙ ርቀት ነው የተመጣው። ይበቃል ወይ? ይሄ አይበቃም። ሼክ ሀጂ እንዳሉት ነው፣ ገና ነው። የኢትዮጵያ ሰዎች ሁሉ የክርስቲያንም የእስላምም ጥያቄ ገና ነው። የምግብ ጥያቄ አለ፣ በኩል መታየት ጥያቄ አለ፣ በየትኛውም ቋንቋ በየትኛውም እምነት ያለ መገለል ፍላጎት አለ። ለዚህ ደግሞ ትግሉ ይቀጥላል። ግን ሙስሊሞች ከየት ተነስተን ነው የት የደረስነው የሚለውን ሁሉ ጊዜ ማስታወስ ያስፈልጋል። በተለይ ለልጆች ማስታወስ ያስፈልጋል። ያ ሁላችሁም እንደምታውቁት ኢትዮጵያ አብዱል ስርቅ
የተባለች ናት። አርዱል አድል የተባለች ሀገር ናት። የታለ ያ ጀስቲስ የታለ ያ እውነት የሚል ጥያቄ 1000 ዓመት በላይ ፈጀባት ተብሏል፣ ተጽፏል። የእውነት ሀገር መሆኗ የፍትህ ሀገር መሆኗ የኢትዮጵያ ሙስሊሞች ለማረጋገጥ ለሺህ ዓመታት ጊዜ ወስዶባቸዋል። ይሄ አሁን ያለንበት ሁኔታ ተቀይሮ ቢያንስ እንደዚህ የልብ ልባችንን በሰላም ለመነጋገር ስለበቃን የቀረውንም በውይይት ለመመለስ በምክክር ለመመለስ ስለበቃን እንደ ጥሩ አጋጣሚ እንደ ጥሩ ጊዜ አድርጌ ወስደዋለሁ። ትንሽ ቢስተካከል ብዬ ማሰብ በተለይ ወጣቶቹ ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ይሄ ከሀገር ማን ነው የሚገፋ? ይሄ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ነን ለማን ነው የነገራችሁ ያላችሁት? ይሄ ንግግር እኮ ነው የቆየ እውነት እየሆነ የሚሄደው። እንደዛ ጥሩ አይደለም። በተለይ ወጣቶቹ እኔ ኢትዮጵያዊ ስለሆንኩ እኔ ሙስሊም ስለሆንኩ ይሄ ጉዳይ በህግ ይገባኛል ብሎ መጠየቅ ይቻላል፣ ችግር የለውም። ሌላው ቋንቋ ግን ናሬሽን ስለሆነ እያበላሸን ያለው በተለይ ወጣቶች ኮንሺየስ ብትሆኑ ጥሩ ነው። ከእንግዲህ በኋላ ሁለተኛ ዜጋ የሆነበት ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። በኢትዮጵያ የተወለዱና ያደጉ በልዩ ልዩ ምክንያት የኢትዮጵያ ፓስፖርት ያገኙ የትኛውም እምነት የሚከተሉ ሰዎች ሀገር ናት። በእኩል ታገለግላለች፣ በእኩል ካገለገለች ትኖራለች። ካላገለገለች ኢትዮጵያ የሚለውን ስም ማስቀጠል አትችልም። ምክንያቱም እንዳላችሁት ግማሽ አካሏን ጥላ ኢትዮጵያ ልትሆን አትችልም። እና ናሬሽን ላይ የሚነገሩ ነገሮች አሉ። እኛ እሱን ተቀብለን መልሰን ባናስተጋባ ጥሩ ነው። አዲስ አበባ ላይ ባለፉት 4-5 ዓመታት 124 ቦታዎች ለመስጂድ ተሰጥተዋል። በዳታ ለቀብር 3 ቦታ ተሰጥቷል። ለማዕከል እንዳላችሁት 1 ቦታ ተሰጥቷል። ከዚህ በላይ ለኢትዮጵያ ሙስሊም ለአዲስ አበባ ነዋሪዎች አቅም በፈቀደ መጠን እየጨመሩ ጥያቄ እየመለሱ መሄድ ያስፈልጋል። የትናንትናውን እንዳለ ሰርዘን ከሆነ ወደፊት መሄድ አንችልም። የትናንትናውን አመስግነን ተቀብለን ሰርተንበት ወደፊት መሄድ ደግሞ ያዋጣል። አሁን ጥያቄ ለእናንተ ያለኝ ከተሰጣችሁ 124 ቦታ ስንት መስጂድ ተሰራ? ስንት ቦታ አጥራችሁ ተዋችሁ? ስንቱ አለቀ? ከፈለጋችሁ የጋራ ኮሚቴ አዋቅረን እንፈትሸው። ሀገሩ የእናንተ ነው። አዲስ አበባ የእናንተ ነው። ኢትዮጵያ የእናንተ ነው። ሽሚያ አያስፈልግም። በገዛ ሀገራችሁ ከወሰዳችሁ መስራት ነው። ወስዶ ለማጠር ከሆነ ግን በሚገርም ሁኔታ ነው የሰው ሀገር እንደምንወር ነገር በየእምነት ተቋማቱ እያሰፋን እንደ ህገወጥ ነገር የምናጥር ከሆነ ቢያንስ እናንተ አርያ መሆን አለባችሁ። ትክክል አይደለም። ሁሉ የእናንተ ነው። ጠብቁት። የሚያስፈልጋችሁን ተጠቀሙበት። የምትሰሩበትን ውሰዱ። የማይሰራበት ነገር ከሆነ ግን በቁጥር ስንት አለን፣ ኦርቶዶክስ ወስዳለች፣ ወንጌላውያን ወስደዋል የሚል ፉክክር ከሆነ ብዙ ፋይዳ የለውም። እሱን እናንተ አስቡበት። እኛ አቅማችን በፈቀደ መጠን የእናንተን ጥያቄ መመለስ ግዴታችን ነው። የመረጣችሁን ጥያቄያችሁን እንድንመልስ ነው። የኢትዮጵያ አቅም በፈቀደ መጠን የሁሉም እምነት ጥያቄዎች እየመለስን ነው። ካቃተን ደግሞ አፍበሉን አልቻልንም ብለን እንጠይቃቸዋለን። ችግር የለም። በእናንተ በኩል ግን ሀገራችሁ፣ መሬታችሁ፣ ከተማችሁ ስለሆነ የማትሰሩበት ከሆነ መጠንቀቅ ያስፈልጋል ብዬ አስባለሁ። ትምህርት ቤት በሚመለከት
ብዙ ጉዳይ ነው ያነሳችሁት። አንደኛው ሙስሊም እስላምና ትምህርት ምንድነው ትስስሩ? እስላም የመጀመሪያው አያ የወረደው እኮ ኢቅራ ነው። የመጀመሪያው አንብብ ነው። የመጀመሪያው ማንበብ መጽሐፍ መሆኑ ብቻ ሳይሆን ኢትዮጵያ ውስጥ በሁላችሁም አካባቢ ቀለም እየተበጠበጠ ጣውላ ላይ ገጠር ሲባል ገጠር አይደለም፣ የመጨረሻ ምንም አይነት መኪና አይቶ የማያውቅበት አካባቢ ሰው የሚማረው የሚቀራው በጣውላና በቀሰም ነው። ታውቃላችሁ፣ በጣም ከፍተኛ የሆነ አታችመንት ነው ያለው በትምህርትና በእስልምና እምነት መካከል። አንዴ ወደ ባሌ ሄጄ ድሬ ሸክና ሁሴን ያለው መስጂድ ጋር ያሉ ሰዎች ሲነግሩኝ በድሮ ዘመን ድሬ ሸክና ሁሴን በ60 ቋንቋ መድረሳዎች ቁርአን ያስቀሩ ነው። በ60 ቋንቋ አሉ። ቋንቋ ሳይወስናችሁ ባህል ሳይወስናችሁ በሄዳችሁበት ሁሉ ማስተማር፣ ከሀገር ሀገር ደግሞ ለመማር መሄድ፣ ከአርሲ ጅማ መሄድ፣ ከሐረር ጅማ መሄድ፣ ከወሎ የሆነ ቦታ መሄድ ለመማር ለመጨመር፣ ይሄ ከእናንተ ጋር የተሳሰረ ጉዳይ ነው። አሁን ወደ ዘመናዊ ትምህርት ሲመጣ በሁለት መንገድ ከፍለን ነው። በአንድ በኩል የኢስላሚክ ዩኒቨርሲቲ ኢስላሚክ ትምህርት አረብኛ ቋንቋ የሚል ጥያቄ አለ። ለዚህ ደግሞ እውቅና ይሰጥ የሚል አለ። በሌላ በኩል ደግሞ በትምህርት ቤት በመንግስት ትምህርት ቤቶች ያሉ ድሬሲንግ ኮድ አለባበሶች፣ የልብስ ስርዓት የተነሳ ጉዳይ አለ። ኢስላሚክ ዩኒቨርሲቲ ለምሳሌ ካርቱም አለ፣ ካይሮ አለ። ግን በሌላ ዩኒቨርሲቲ ውስጥ ለምሳሌ በአዲስ አበባ ዩኒቨርሲቲ ውስጥ ኢስላሚክ ዩኒቨርሲቲ ኢስላሚክ ኮርስ አይባልም። ሌላው ሴኩላር ትምህርት ይሆንና የፒኤችዲ ተማሪ ከሆነ ሪሰርች ሲሰራ በእስላሚክ ጉዳይ ሊያጠና ይችላል። እኔም ፒኤችዲ ሲሰራ ሶሻል ካፒታል ላይ ያጠናሁት አንዱ ያጠናሁት በእስላምና በክርስቲያን ሪሌሽንሺፕ ላይ ነው። ኢስላሚክ ዩኒቨርሲቲ ግን እንደምታውቁት ሙሉ በሙሉ ልክ አሁን ኦርቶዶክስም ዩኒቨርሲቲ እንዳለው ወንጌላውያንም ኮሌጆች እንዳሏቸው እስላም የራሱ በእናንተ ተቋም ስር ሊኖረው ይችላል። በመንግስት ግን እያንዳንዱን የእስላም ካሪኩለም ቀርጾ በዩኒቨርሲቲ ማስገባት ቢያንስ አሁን ባለው ሁኔታ ቀላል አይመስለኝም። እናንተ ኮሌጅ ኑሯችሁ፣ ሃይ ስኩል ኑሯችሁ፣ ዩኒቨርሲቲ ኑሯችሁ እውቅና መስጠት ሁሉም ጠይቀዋል። ኦርቶዶክስም የለውም ወንጌላውያንም የላቸውም። እውቅና ጠይቀዋል። ከነሱ ጋር በጥናት በጋራ ይመለሳል። ለሁላችሁም እንዴት እንደሚመለስ አቅጣጫ ተቀምጧል። ካጠኑ በኋላ ምላሽ ይሰጣል እውቅናውን። አረብኛ ትምህርት ለሚለው ግን ኢትዮጵያ እና ኢትዮጵያውያን አረብኛ ለመማር በጣም ነው የጎዳን። በጣም አረብኛ ለማወቃችን ጉዳት ነው። ማንኛውም ሰው አረብኛ ቋንቋ ልጆቹን ቢያስተምር ፈረንሳይኛም ስለሚያስተምር ሩቅ ሄዶ ለመነገድም ለማስተማርም ለመስራትም ለሁሉም ነገር ይጠቅመዋል። አረብኛ መማር ማለት ሙስሊም መሆን ማለት አይደለም። የግብጽ ኮፕቲክ ቸርች አባቶች በአረብኛ ነው የሚያስተምሩት። ሊባኖን፣ ሲሪያ፣ ፓለስቲን ውስጥ ያሉ አረብኛ የሚናገሩ ሰዎች ክርስቲያኖች በአረብኛ ይናገራሉ። ድሮ ደግሞ አንዳንድ ወረቀት ሳገላብጥና ስሰማ የኦርቶዶክስ ትላልቅ አባቶችም ግዕዝና አረብኛ ይናገራሉ ይባላል። ለዛ ይመስለኛል ነጃሺም ሳይቸገሩ የተናገሩት። ያኔ አረብኛ መቻል ብዙ ችግር ያለው አልመሰለኝም። አይታችሁ ከሆነ ጂኦግራፊውም እኛ ምስራቅ አፍሪካ ያለንና ገልፍ ሀገራት ቀይ ባህር ገልፍ ኦፍ ኤደን እስከ ከፈለን ድረስ አንድ ሀገር የነበረ ነው። ጂኦግራፊውም ቅርብ ነው። አረብኛ መማር ጠቃሚ ነገር ነው። አዲስ አበባ ላይ የተጀመረ ነገር አለ። ሁሉም ቢማር ጥሩ ነው፣ ለራሳችን ስንል ማለት ነው።
ትስስሩ የጠነከረ ስለሆነ ለቢዝነስ ዲፕሎማሲ ሲባል ቋንቋ ማወቅ ጠቃሚ ይሆናል። በትምህርት ቤቶች ውስጥ ከትምህርት ሚኒስቴር ጋር እነጋገራለን ስለተባለው መመሪያ። ግን እኔ ያለኝ የልጅነት የወንድምነት ምክር በትምህርት ተቋም አካባቢ ሲቪክ አቀራረብ ነው በጣም ጥሩ የሚሆነው። አህመዲን እስላም ሊሆን ይችላል፣ ሚስተር ኤክስ ክርስቲያን ሊሆን ይችላል። ትምህርት ቤት ሲሄዱ ዕውቀት ለመገብየት የሚሄዱበት ቦታ እንጂ ክርስትና ወይ እስልምና የሚታይበት ቦታ ለማድረግ ባይሞከር ጥሩ ነው። ሲቪክ መሆን ጥሩ ነው። ያ ማለት ሰው የለበሰው ልብስ ተው ማለት ደረጃ ይደርሳል የሚለውን ማየት ያስፈልጋል። እና ስፔሲፊካሊ እስላም የሚመለከት ወይም ፕሮቴስታንት የሚመለከት ወይም ኦርቶዶክስ ሳይሆን እንደ ሀገር ምክክር የሚያስፈልገው ጉዳይ ነው። ከትምህርት ሚኒስቴር ጋር እናያለን መመሪያውን ምን ማድረግ እንደሚቻል። እናንተም ግን እንድታግዙ የምፈልገው ሰው ሲቪክ ቢሆን ጥሩ ነው። አሁን ከእምነቱ በላይ አማኝ ለመምሰል መሞከር ነው መከራ እያበላን ያለው። እምነቱ ካለ ሌብነት የለም ማለት ነው። እስላምም ክርስቲያን ሌባ አትሁን ይላል፣ ዘረኛ አትሁን ይላል፣ ውሸታም አትሁን ይላል፣ ሁሉን እኩል አገልግል ይላል። ይሄ የለም። ግን አንደኛ ክርስቲያን ለመሆን አንደኛ እስላም ለመሆን ስቃይ አለ። ግን እምነታችን በሚለው ልክ መኖር ስለማንችል የምናበላሸው ነገር አለና በመንግስት ትምህርት ቤት እንዴት አድርገን ነው የሙስሊም ብቻ አይደለም ጴንጤውም የራሱ አለው ኦርቶዶክሱም እንደዛ አለው አንዱ አንዱን በማይረብሽ መንገድ እንዴት ልጆቻችን በሰላም ቢሄዱ ይሻላል በሰላም ቢማሩ ይሻላል የሚለውን ተመካክረን የሚስተካከል ነገር ካለም እናያለን በመመሪያ የሚታይ ነገር ካለ እናያለን እናንተም ግን ኮንሲደር እንድታደርጉት ሐሳቡን ለማለት ነው ቅድም ተረክ ላይ አትቀበሉ ያልኩበት ምክንያት እስከዛሬ ለሺህ ዓመታት ልምድ ሆነው የቀጠሉ ጉዳዮች ዋና ዋናዎቹ የተጀመሩት በእኛ ነው የቢላል ጉዳይ ቢነሳ ማንም እስላም የመጀመሪያውን አዛን ካነሳ ኢትዮጵያን ማንሳት ግዴታ ነው ሰላቱል ጋብ ከተነሳ የመጀመሪያው ሰላቱል ጋብ የተደረገው በነጃሺ ነው የግድ ነው አረብም ቢሆን ሀብታምም ቢሆን ካነሳው እኛም ማንሳት ግዴታ ነው ሊካድ የሚችል ነገር አይደለም አይመንም ብትሆን የተመሰከረላት እናት መሆኗ ሁሉን ነገር ተቀብለን መቼም እዛ ጋር ስንደርስ አንቀበል ማለት አንችልም ስለዚህ የሙስሊም ዋና ሀገር ነው የሚሉ ሰዎችም ቢሆኑ የኛ እናቶች የነሱን አባቶች እናት ሆኖ ማሳደጋቸው መካድ አይችሉም ይሄ ታሪካችን ነው እውነት ነው ቅድም ብላችኋል አወሉል ሂጅረተን የሚባለው ከመዲና በፊት የተደረገው ወደኛ ነው ይሄም መካድ አይቻልም እነዚህ ሁሉ ግን ለኢትዮጵያ ሙስሊም የኩራት የክብር ከሌሎች ሙስሊሞች የመገናኛ ድልድይ መሆን አልቻሉም ብዙ ታሪክ እያለን ቱሪዝም ላይ ብዙ ነገር መስራት ስንችል እንደዛ አልተጠቀምንበትም ለምን በውስጣችን በነበረው ነገርየውን በትክክል አለመገንዘብ ጥቅሙን አለመገንዘብ አሁን እኮ አንዳንድ ሀገር ሼክ ሀጂ እንዳሉት እኔ መጣሁት ከነጃሽ ሀገር ነው ማለት ብቻ ብዙ በር ይከፍታል ብዙ በር ይሄን ባለማወቅ ብዙ ነገር እናጣለን እኛ ይሄን ነገር የምንቀይርበት አሁን ማዕከሉ ሲሰራ ብዙ ታሪክ ይወጣል ብዬ ተስፋ አደርጋለሁ መንግስትም ሙስሊሙም ሌላውም እምነት የሚከተል ሰው የኢትዮጵያ ኩራት ስለሆነ እንዴት እንጠቀምበት ለምሳሌ ኢየሩሳሌም ላይ ኦርቶዶክስ ገዳማት የቸርች የተወሰነ ፓርት አላት ቫቲካን ላይ ካቶሊኮች የኢትዮጵያ ቸርች የኢትዮጵያ ኮሌጅ አላቸው በሳውዲም እንደምታውቁት አባ ጅፋር ያሰሯቸው አንድ አይደሉም ከአንድ በላይ ቦታዎች አሉ በሁሉም ነገር ቢመጣ ኢትዮጵያ ሊያኮራ የሚችል ታሪክ ያላት ሀገር ናት እነዚያን ታሪኮች መዞ ማውጣትና መጠቀም ለሙስሊም ብቻ ሳይሆን ለሁላችን ለምሳሌ
ዩኤኢ አሁን ብዙ ክርስቲያን ነው ያለው ሰራተኛ። እስላም ብቻ አይደለም የሚሄደው፣ ክርስቲያን ሆኖ የሚሄድ ሰው አለ። ከነጃሽ ሀገር ነው የመጣሁት ብላ መናገር ብታቂያቺ ክርስቲያን ልጅ ለስራ ሄደች፣ ክብር ያለው ንጉስ ስለሆነ እሷም ትከበር ነበር። ግን አታውቀውም። በእምነት ነው የምናየው እንጂ ጥቅሙን አናይም። ይህን እያስተማርን መቀየር ያስፈልጋል። ይጠቅመናል፣ እየጠቀመን ነው። ቅድም አህመድ የሚያነሳቸው አንዳንድ ዓለም አቀፍ ተቋማትም የተጎዳንባቸው ናቸው። ምንም ምክንያት የሌለው ብንገባ እንደ ሀገር የምንጠቀምበት የተጎዳንባቸው ናቸው። ንግግር እያደረግን ስለሆነ መልስ ያገኛሉ ብዬ አስባለሁ። ለምሳሌ የአረብ ሊግ አባል ኢትዮጵያ ባትሆን ቢያንስ ታዛቢ ብትሆን ታዛቢ ሆና በእነሱ ስብሰባ ብትቀመጥ ዝም ብሎ ተነስቶ ኢትዮጵያ 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 አይባልም። ካለን በየለንበት ሰው እንደፈለገ ስለኛ ተናግሮ የፈለገውን እንዲያወጣ የፈቀድነው የታዛቢነት ወንበር እንኳን ስላላገኘን ይሄን የኢትዮጵያ ሙስሊም እና መንግስት በትብብር መስራት አለባቸው። ጥቅም አለው፣ ለሁሉ ይጠቅማል። ለክርስቲያን፣ ለእስላም፣ ለሁሉ ስለሚጠቅም ቢሰራባቸው ይጠቅማሉ ብዬ አስባለሁ። ከህገወጥ ቤት ማፍረስ ጋር ከዚያም ተያይዞ መስጂድ ማፍረስ ጋር የተነሳ ጉዳይ ይዣቸዋለሁ። ቦታዎቹን ከይመከታቸው ጋር እነጋገርበታለሁ። መስጂድ በሚመለከት የተነሳውን ጉዳይ እዚሁ ዝም ብዬ እንዳልናገር። ግን ህገወጥ ቤቶች፣ ህገወጥ ግንባታዎች፣ አንዳንዴ ደግሞ ህጋዊ ሆነው አሁን ላለው ዘመን የማይመጥኑ ስራዎች በሚመለከት ግን ያለን አመለካከት ላይ ትንሽ ነገር ማለት ፈልጋለሁ። ሰው ኢትዮጵያዊ ሁሉ በማድነቅ ክርስቲያን፣ እስላም የለም፣ ሁላችንም 99% በጋራ እናደንቃለን። ከዛ ውስጥ ጥቂት ፐርሰንት ይመኛል። መቼ ይሆን እኛስ እንደ ሰው ሻል ያለ ከተማ ሻል ያለ ቦታ የሚኖረን ብሎ ይመኛል። በማድነቅ ብዙ ነን፣ በንያ ቢያንስም አሁንም ብዙ ነን። ያን ነገር ለመስራት ሙከራ ሲደረግ ግን 1% ከሞከረ 99%ቱ እንቅፋት ይሆናል እንዳይሰራ። እስከ መቼ ነው እኛ የሰው እያደነቅን የምንኖረው? ለምን አንሞክርም ትንሽ ነገር? አሁን ሰሞኑን አዲስ አበባ ከተማ ውስጥ ብዙ ቦታ እያፈረስን ነው። አይታችሁ ከሆነ የምናፈርሳቸው ቤቶች አንዳንዱ የግለሰብ አጥር፣ አንዳንዱ የግለሰብ የተለጣጠፉ የቀደሙ ቤቶች፣ አንዳንዴም ገባ ብለን የምነካቸው ቤቶች አሉ። ግን አስተውላችሁ ከሆነ የመንግስት ቤቶች የብልጽግና እዚህ ያለው 4 ኪሎ ያለው ፎቅ የስካይላይት ሆቴል የመንግስት የሚባል ቤትም አልተውንም። የመንግስት የለም፣ የግል የለም፣ የኦሮሞ የለም፣ የአማራ የለም፣ እስላም የለም፣ ክርስቲያን የለም፣ የሁሉ ነው። የሚሰራውም ለሁሉ ነው። እኔ አንድ ነገር ማረጋግጥላችሁ የዛሬ 6 ወር 7 ወር አሁን ያፈረስናቸው ቤቶችና አካባቢዎች በሙሉ በጣም በተሻለ ሰርተን እንጨርሳለን። በተሻለ ዓላማው ግን ቢያንስ ልጆቻችን እኛ የነበርንበት የቆሸሸ ህይወት አይድገሙት። በፎቅ በአስፋልት ምናምን ምክንያት ነው እኮ የተሰደደ ሰው እያለቀ ያለው። ስራ ብቻ እኮ አይደለም። ለማሳመር ለመስራት ሲሞከር መተባበር ጥሩ ነው። ይሄ ሙስሊም መለከት ጉዳይ ሆኖ ሳይሆን አጠቃላይ ብዙ ሰው ስራ ሲጀመር እንቅፋት ነው። ስም ያወጣል፣ ይናገራል፣ ክፉ ይናገራል። እንደሱ ጥሩ አይደለም። እንስራና እንቀይር ሀገራችንን። የሚቀየር ሀገር ስላለን ለምሳሌ አዲስ አበባ ላይ ያየነው እኛ ጋር ቢመጣ ቢስፋፋ ብላችኋል። ይሄ ጥሩ ንያ ነው፣ ጥሩ ምኞት ነው። መጀመሪያ እስቲ እንስራ። መስራት እኮ አልቻልንም። መጀመሪያ እንስራውና እናሳይ። አንድ ቦታ ከቢሮ ግቢ ከግቢ ከተማላል እየሰራን እየተማርን ያው ገንዘቡም ዕውቀቱም ውስን ስለሆነ ሁሉ ጋር መድረስ ስለማይቻል እዚህ የጀመርነው እንዲሳካ በዱዓም በገንዘባችሁም በሐሳብም ማገዝ አለባችሁ።
ዝም ብሎ የሚናገሩ ሰዎች አሉ፣ ዝም ብሎ የሚያጥላሉ ሰዎች አሉ። እኛ እንተው፣ ስለሚነገር ምን ተወው ነገር የለም፣ ሰርተን ነው የምናሳየው። ግን ቢያንስ ህዝቡ የሚሰራው ለልጆቹ እንደሆነ አስቦ ተባባሪ መሆን አለበት። በዚህ አጋጣሚ በተለይ ሼህ ሀጂን እና ወጣቶቹን በጣም በትህትና ለለመናችሁ የምፈልገው ነገር የጫት ጉዳይ ነው። እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም መጥፎ ነው። ልጆቻችን እየጨረሰን ያለው ጫት ጥርሳቸውን፣ ፊታቸውን፣ ደማቸውን መጥቶ እየጨረሰን ያለው። ተማር ጫት፣ የሆነ ስራ ጫት፣ ለማንኛውም እንቅስቃሴ ጫት ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ ይሄ እናንተ የምታስቡትን ሀገር መሸከም አይችልም። በአንድ ቀን አናጠፋውም። ይሄ ነገር ልምምዱ የቆየ ስለሆነ ግን አስቡበት። አንደኛ እስላምና ጫት የሚያገናኘው ነገር የለም። ረመዳንና ጫት የሚያገናኘው ነገር የለም። ሰው ዝም ብሎ ከእራት እስከ ሱር ካልቃመ ያልጾመ እየመሰለው እንደሱ ትክክል አይደለምና ቢታሰብበት ቢመከርበት ጥሩ ነው። እየጎዳ ነው። በተለይ አንዳንዱ አካባቢ በጣም ችግር ነው እና የእናንተን እርዳታ በዚህ ጉዳይ እንፈልጋለን። ሰላም በሚመለከት በመጀመሪያ ሼህ ሀጂ የጀመሩት የአፋርና የሶማሌ በጣም አስደሳች ስራ ነው። እርግጠኛ ነኝ ይሄ ረመዳን ሳያልቅ ይሳካሉታል ብዬ አስባለሁ። በእኛ በኩል ማንኛውም የሚያስፈልግ ድጋፍ ካለ ከርሶ ጎን ነን። ምንፈልገው በሶማሌና በአፋር በሁለት ወንድማማች መካከል አስተማማኝ ሰላም እንዲኖር ነው። ሰላም በሚመለከት ሙስሊሙ ሚስ ማድረግ የሌለበት መዘንጋት የሌለበት ነገር ግን ያለ ይመስለኛል። ካልተሳሳትኩኝ ሱረቱል ረህማ ላይ ይመስለኛል ስለ ሁለቱ ባህሮች ስለሚጣፍጠውና ስለ ጨው ውሃ ስላለው ግርዶሽ የሚያነሳው ሐሳብ ባህር በራሱ ኢንዲያን ኦሽን እና አትላንቲክ ኦሽን ስታገናኙት አሁን የትም ቦታ ብታገናኙት ኬፕ ታውን ጋር መልኩ ይለያያል፣ አይቀላቀልም። ጨለማና ብርሃን ይተዋወቃሉ እንጂ አብሮ አይኖሩም። ተከባብረው ነው አንዱ ለአንዱ ቦታ እየለቀቀ። ሰላም ክፋትና ደግነትን እናስማማ፣ እውነትና ውሸትን እናስማማና አብረን ኑር ቢባል የሚቻል አይመስለኝም። ይሄ መጨረሻው ጊዜ የውመል ቂያማ ላይ የሚለየው ቅድም ሀጂ እንዳሉት የሚለየው ቦታውን የሚይዘው እንጂ አሁን በምድር ላይ ያለን ማስታረቅ የሚያስቸግሩ ነገሮች አሉ። አሁንም በእኛ ሰላም የምትችሉትን ሁሉ ሞክሩ። እኛ የምንፈልገው ሰላም ነው። እንዳላችሁት እስላም የሰላም እምነት ነው፣ በሰላም የሚያምን ነው። በሰላም ላይ መስራት አለብን ያላችሁት ትክክል ነው። የእናንተን ድጋፍ እንፈልጋለን። እኛ ሁሌም ለሰላም በራችን ክፍት ነው። ለፕሮቴስታንት አባቶች እንደነገርኩት ይሄ መንግስት የእስላም መንግስት አይደለም፣ የጴንጤ አይደለም፣ የኦርቶዶክስ አይደለም። ሁሉ የራሱ ሊያደርገው ይሰቃያል። ግን ይሄ የኢትዮጵያ መንግስት ነው። ሁሉም ሰው እንደ ብቃቱ ሊመደብ ይችላል። የሚቀሩ ጉዳዮች ደግሞ አሉ። እሱ ደግሞ ሰብር ይፈልጋል። በአንድ ጊዜ ሊቀየር አይችልም። ዶላር በሚመለከት ከሀጅ ጋር ተያይዞ ያው በእርግጠኝነት የምነግራችሁ ሀጅ ላይ ሁለት ነገር አለ። አንደኛ ቁጥር በጣም ጨምረናል ከምን ጊዜም በላይ። ሁለተኛ ሳዑዲ ለኢትዮጵያ ሀጅና ዑምራ የሚሄዱ ሰዎች ያላቸው አቀባበል በድሮ ልክ አይደለም። በጣም ተሻሽሏል። ምንም ጥያቄ የለውም። ይሄ ብዙ ጊዜ ስለምነጋገርበት ከነሱ ጋር የዶላሩ ጉዳይ በሀጅ የሚያስፈልገንን ክብር ለማግኘት በምንፈልገው ቁጥር ለመሄድ መፍትሄ አንድ ብቻ ነው። ኢትዮጵያ መበልጸግ አለባት። ሌላ መፍትሄ የለውም። ደሃ ሆኖ ዝም ብሎ መጨቃጨቅ አይቻልም። እስከዛስ ወሐጁል በይት መን ኢስጠጣዐ ኢለይሂ ሰቢላ ነው ነገሩ። ከሌለ ተጣርፎ መቀመጥ ነው ማለት። ዶላር
ከሌለ እንደሱ ነው። ደግሞ በጣም እኔ ከአምስቱ ዋጅቦች ሁሉ በጣም የሚገርመኝ አምስተኛው ነው። ዶላር ከሌለ የመጀመሪያ ወጅራ ወደተደረገበት መቆየት ነው ማለት ነው። ግን መፍትሄው መበልጸግ ነው። ሀብት ስናመጣ እዛም ክብር አለ። 40 ሺህ 50 ሺህ ብዙ አጀንዳ አይሆንም። ዶላርም አጀንዳ። እስከዛ ድረስ ትንሽ እንቸገራለን። ለመድኃኒት እንቸገራለን፣ መኪና ማስገባት እንቸገራለን፣ ለግንባታ እንቸገራለን። የዛ ችግር አካል ነው። ሙስሊም የኢትዮጵያን ችግር የሚጋራ ስለሆነ በዛ ቢወሰድ ደግሞ ጥሩ ኤክስኪውዝ እኮ ነው። ማን ይስጠጣ ኢለይ ሰቢላ የምትለዋም በጣም አስፈላጊ ናት። እሷን መጠቀም ያስፈልጋል ማለት ነው። ጥንታዊ ቦታዎች ቢታዩ የተባለው እውነት ነው። በጣም ብዙ ቦታ አሉ ኢትዮጵያ ውስጥ። የተወሰኑ የጀመርናቸው አሉ። አቅም እየመጣ ሲሄድ ይቀጥላል። ያስፈልጋል፣ ይቀጥላል። ግን ብዙ ቦታዎች አሉ። ብዙ የሚያስደንቁ ቦታዎች ኢትዮጵያ ውስጥ አሉ። በዓለም ላይ ለማየት ብርቅ የሆኑ ቦታዎች እያሉ ተረስተዋል። እነሱ ቀስ ቀስ እያል አቅም በፈቀደ መጠን እንሰራለን። እናንተም ስሩበት። ግብር ፍትሃዊነት ችግር አለ የተባለው ኢትዮጵያ ውስጥ ግብር የለም። ባጭሩ ኢትዮጵያ ውስጥ ግብር አለ ብላችሁ እንዳታስቡ። እኛ ግብር የምንሰበስበው 6-7% ነው ከጂዲፒያችን። እዚህ ኬንያ የምንሰበስበው 15% ነው። ከግማሽ በታች ነው የምንሰበስበው። ደቡብ አፍሪካ 24% ነው። ሞሮኮ 32% ነው። አፍሪካ ውስጥ ግብር የማይሰበስብ መንግስት ካለ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ግብር አይሰበስብም። ችግር አለ፣ ማየት ያስፈልጋል። የተለየ እንትን ያለ አይመስለኝም። ሌብነት ሊኖር ይችላል፣ የተለየ ግን አይመስለኝም። ግለሰቦች ሌባ ለመሆን ፈልገው የሚያደርጓቸው ጨዋታዎች ካሉ መፈተሽ ነው። እንደ ስርዓት ግን ብዙ ብድር ላይ የተነሳ ጉዳይ አለ። እሱን አመድ ያነሳቸውን ጉዳዮች እነጋገራለን ከናሽናል ባንክ ጋር ምን እንደሆኑ በደንብ ማየት ስለሚያስፈልግ። ጫት ከሐረርጌ ኮንትሮባንድ የተባለው ጉዳይ መፍትሄ እየተፈለገበት ነው ያለው። ለውጥም አለ፣ በዛ ይቀጥላል። የጎንደር ውሃ ችግር እውነት ነው። እስከ ሰላሙ ጊዜ ድረስ ግድቡ ስላላለቀ 2 ጉድጓድ እየቆፈር ነበር። አሁን ሰላሙ ሲረጋጋ ለጊዜው ጉድጓድ እንቆፍራለን፣ በዘላቂነት ደግሞ ግድቡን እንጨርሳለን። አፋር አርብቶ አደርና እርሻ እና የድንበር ገበያ ከጅቡቲ ጋር የተባለው አፋር ሀብታም ነው። ራበኝ አለማለት ጥሩ ነገር ነው። መሬት ሳያርሱ ማደርም ልክ እንደ ራበኝ መጠየፍ አለብን። አፋር መቀለብ አለበት ኢትዮጵያን። ውሃ አለው፣ መሬት አለው። ወደዛ ነው መወሰድ ያለበት። ጀምረናል። አግዙ። እርሻው መስፋት አለበት። እርሻው ከሰፋ ከብቶቹ ምግብ አላቸው ማለት ነው። ግድብ ላይ በጣም ብዙ የተሰራ ያለው ባይዘው ከ30 ቢሊዮን ብር በላይ ካናል ስራ የተሰራ ነው አፋር ክልል። ከአፍሪካ እና ሌሎች ሀገራት ፍርርም ጋር ተያይዞ ለሀገር ፋይዳ የሌላቸው አንቀጾች ስላሉ የቤኒሻንጉል ወንድሜ ያነሱት ሀሳብ ብዙ ሲወራ ሰማለሁ። ለኢትዮጵያ የማይፈይድ አንቀጽ ካለው ኢትዮጵያ ላይ አይፈጸምም ማለት ነው ባጭሩ። ብዙ መሰቃየት አያስፈልግም። አንደኛ ኢትዮጵያ ሌላ ሀገር የምትፈራረማቸው ማንኛውም ስምምነቶች ህግ የሚሆኑት ወደ ፓርላማ ሄደው ራቲፋይ ሲደረጉ ብቻ ነው። የኢትዮጵያን ኖርም፣ የኢትዮጵያን ቫልዩ፣ የኢትዮጵያን ሴት የሚሸራርፍ ነገር የሚያደርግ መንግስት ያለ አይመስለኝም እና ብዙ መሰቃየት አያስፈልግም። በሱ ብዙ አትጨነቁ ማለት ነው። ባንክ ላይ አህመድን ያነሳው 3 ነገር ብቻ እንድትይዝልኝ እፈልጋለሁ። አንደኛ ባንኮች በጣም ብዙ ሌብነት አለ። እስላሚክ ክርስቲያኒክ ምናምኒክ ሳይሆን ሁሉም ጋር ሌብነት አለ። አንደኛ ኢንፍሌሽን የሚፋፋመው ከነሱ የገንዘብ ማኔጅመንት ጋር የሚያያዝ ነው። ብላክ ማርኬት የሚባል ኢትዮጵያ ውስጥ የሚስፋፋው ከዚህ ጋር የሚያያዝ ነው። የውጭ ስራ ኤጀንሲ የእናንተ ልጆች የሚሄዱባቸው ወደ ውጭ ሀገር የሚሄድባቸው 90% ኤጀንሲዎች ባንክ አካውንት ያላቸው አንድ ባንክ ውስጥ ነው። ብዙ ነው የሚጭበረበረው ነገር። ለዚያ ተብሎ ሊሆን ይችላል አንዳንዱ
አህመድ ያነሳው ኮንሰርን እና እናየዋለን ማድረግ ያለብን ነገር ካለ ይስተካከላል። ኢስላሚክ ባንክ የኢትዮጵያ መንግስት እኔ የመራው መንግስት የፈቀደው ለእናንተ ብሎ አይደለም፣ ለኢትዮጵያ ልማት ብሎ ነው። የኢትዮጵያ ልማት እንዲሰራ ተብሎ ነው። ኢትዮጵያ ውስጥ ልማት ማምጣት የሚፈልግ ማንኛውም መንግስት ከመጣ የዚህ ማህበረሰብ ጥያቄና ፍላጎት አንደርስታንድ ማድረግ አለበት። አለበለዚያ ዝም ብሎ ልማት ሊመጣ አይችልም። እንደ ድሮ አፍኖ መሄድም አይቻልም። እና ባንኮቹ ለሀገር ጥቅም አላቸው። ኤምፕሎይመንቱ ኢንቨስትመንቱ ያልከው በሙሉ ስላለ ለራሴ ጥቅም ብዬ ነው የፈቀድኩት። ባንኩ ላንተ አይደለም። አንተ እንደማንኛውም ሙስሊም ትጠቀምበታለህ። በአንተ ጥቅም ውስጥ ደግሞ ሀገር ትጠቀማለች ማለት ነው። ግን ችግር ካለ እናያለን። ህዝብና ቆጠራ በሚመለከት አንዴ ከናንተ ይሁን ብቻ ከሃይማኖት አባቶች የሰማሁት ነው። ኦርቶዶክስ የሃይማኖት አባት፣ የሙስሊም የሃይማኖት አባት፣ የፕሮቴስታንትና የካቶሊክ አንድ ሀገር ይሄዳሉ ይባላል ስብሰባ እና ሄዱና የኦርቶዶክሱ ይነሱና ኦርቶዶክስ ጥንታዊ እምነት ናት ኢትዮጵያ ውስጥ ከ50% በላይ የኢትዮጵያ ህዝብ ኦርቶዶክስ ነው፣ እኛ በጣም ሰፊ ነን ብለው የራሳቸውን ሐሳብ ይናገራሉ። ከዛ የሙስሊም ይነሱና እኛ እስልምና ከመዲና ፊት እኛ ጋር የገባ የኛ ንጉስ የተቀበለው ከ1400 በላይ ዓመት በላይ የቆየ እምነት ነው። 50% በላይ የኢትዮጵያ ህዝብ ሙስሊም ነው ብሎ ተናገሩ። ሶስተኛ ካቶሊኩ ሲነሱ ያ ሁለቱ ከ50 በላይ ስለወሰዱ በብሔርም እንደዛ ነው። አይታችሁ ከሆነ በብሔርም ቁጥር ይጠራል። የህዝብ ቆጠራ ለብዙ ነገር ያስፈልጋል። ለፕላኒንግ ያስፈልጋል። ለእምነት ለኮምፒቲሽን ሳይሆን ብዙ ዓላማ አለውና ጊዜው ሲደርስ እንደተባለው በትብብር በጋራ እንሰራለን። የሙስሊም ቁጥር በሌላ መንገድ ብንገልጸው ለምሳሌ የጀመርናቸው መስጂዶች በመጨረስ ብንገልጸው ብዙ ከሆነ እናዋጣና እንስራው። ሁለተኛ አልጄሪያ ሼክ ሀጅ አየው ያሉት መስጂድ ያስቀናል። በጣም ነው የሚያስቀናው። ኢትዮጵያ ውስጥ አንድ የነጃሺ ሀገር አንድ መስጂድ ያጣል። እስቲ ብዙ ቁጥራችሁ 30 40 50 100 ሚሊዮን ከሆናችሁ አምጡ ገንዘብና እሱን እንስራ። ዝም ብሎ እንደዚህ ቁጥር ምን ያደርጋል? አምጡት። ትችላላችሁ በየአቅማችሁ ማለት ነው። ሁሉ እኩል አይደለም የሚችለው። በየአቅማችሁ አንድ ደህና መስጂድ እንደው በቃ የሚኮራበት ሁሉ ሰው ሄዶ የሚያይበት ታሪካችን የሚገለጽበት አፋር፣ ሶማሌው፣ ኦሮሞ፣ አማራው፣ ትግሬው የሚታይበት እሱን ከሰራን በኋላ እሱ ራሱ ይናገራል ቁጥሩን፣ ችግር የለውም። በፓወር ግን በፖለቲካ ስልጣን በሚመለከት እኛ የእምነት ፎቢያ የለብንም። እንደዛ እንዳትቸገሩ። የትኛውም እምነት ኢትዮጵያን ወዶ በቅንነት እስካገለገለ ድረስ ችግር የለብንም። ከሙስሊም ጋር መስራት የማይችል ከሌላ እምነት ጋር መስራት የሚችል መንግስትም አይደለም። ባለቤት ናችሁ። ሀገሩ እናንተ ነው። ከሌሎች ወንድሞቻችሁ ጋር ሀገሩን ኦውን አድርጋችሁ ለሙስሊምም ለሌላውም በሚጠቅም መንገድ የሚመራ ሀገር መሆን አለበት። እንደዛ ከታሰበ ጥሩ ይሆናል። አንዳንድ ጥያቄዎች ሼክ ሀጂ ያሉትንም ይዣቸዋለሁ። ሰላም አለይኩም።